አእምሯችን በቀን ውስጥ በተለያዩ ወቅቶች የተለያዩ አክቲቪቲዎች አሉት፣ የተለያዩ ስራዎች አሉት። እነኚህን ማወቅ አእምሯችንን ለመምራትና ለመቆጣጠር ይጠቅመናል። ጠዋት፣ ቀንና ማታ በእነኚህ ሶስት ጊዜያቶች አእምሯችንን እንዴት መጠቀም እንዳለብን ማወቅ አለብን። የመጀመሪያው ጠዋት ነው። ጠዋት ማለት ቀኑን የምንጀምርበት ጊዜ ነው። አእምሯችንም እንደ አዲስ ነው ቀኑን የሚጀምረው። ስለዚህ ጠዋት የሚኖረን የአእምሯዊ ሁኔታ ቀኑን ይወስነዋል። ቀኑን ሙሉ የሚኖረን የአእምሯዊ ሁኔታ ምሽቱን ይወስነዋል። ምሽቱን የሚኖረን የአእምሯዊ ሁኔታ ተመልሶ ጠዋቱን ይወስነዋል። ጠዋት የምንሆንበት ሁኔታ ደግሞ ቀኑን ይወስናል። ስለዚህ ቪሸስ ሰርክል ውስጥ እንገባለን ማለት ነው። አዙሪት ውስጥ እንገባለን ማለት ነው። ይህ አዙሪት ፖዘቲቭ አዙሪት ከሆነ ምን ማለት ነው? ጠዋት ጥሩ መንፈስ ይዘን፣ ቀን ጥሩ መንፈስ ይዘን፣ ማታ ጥሩ መንፈስ ይዘን የምንዘልቅ ከሆነ ደስተኞች ነን፣ ስኬታማዎች ነን፣ ኤነርጂያችን ጥሩ ነው ማለት ነው። ነገር ግን ይህ ክብ አዙሪት በኔጌቲቭ ኤነርጂ የተሞላ ከሆነ ጭንቀታም፣ ድብርታም፣ በሽተኛና ፍርሃት የዋጠን ሰዎች እንሆናለን ማለት ነው። ይሄን በዚህ መንገድ ላስረዳ። አንድ ሰው ጠዋት ሲጀምር ፖዚቲቭ ኤነርጂ ከጀመረ ደስ ብሎት እንቅስቃሴ አድርጎ አመስግኖ ቀኑን ባርኮ ሲጀምር ቀኑን ሙሉ የተሻለ ስሜት ይኖረዋል፣ ጥሩ ኤነርጂ ይኖረዋል። የሚያስደስት የሚያጎለብትና የሚያበረታታ ቀን ያሳልፋል። ይህ ስሜት ማታውን ይወስናል። ቀን ስናስተናግድ የነበረውን አስተሳሰብ፣ ስንሰበስብ የነበረውን መረጃ፣ ስናስብ የነበረውን ሀሳብ ሰብኮንሽስ ማይንዳችን ማታ ላይ ፕሮሰስ ያደርጋል። ኮንሽስ ማይንዳችን ሲተኛ ሰብኮንሽስ ማይንዳችን ስራውን ይጀምራል፣ ፕሮሰስ ያደርጋል። የማታ ፕሮሰስ የተደረገው ጠዋት ላይ ይገለጣል። ለዚህ ነው ሰዎች ጠዋት ላይ በጣም ክብድ ብሏቸው ፊታቸው ጭምድድ ብሎ ደክሟቸው ለምን ይነሳሉ? ምክንያቱም አእምሯቸው ማታ ፕሮሰስ ሲያደርግ የነበረው ሀሳብ ኔጌቲቭ ኤነርጂ ስለሆነ ነው ማለት ነው። መልካም ህይወት ለመምራት እነኚህን ማወቅና መቆጣጠር ያስፈልገናል። የመጀመሪያው ነገር ጠዋት ቀኑን የምንጀምርበት የቀኑን መስመር የምናሰምርበት ወቅት ነው። ስለዚህ ጠዋት ላይ በተቻለ መጠን ቀናችንን በጥሩ ስሜት መጀመር አለብን። በመነቃቃት፣ በስፖርት፣ በማመስገን እና በጥሩ ስሜት ቀኑን መጀመር አለብን። ይህ ማለት ዘ ሆል ዴይ ተመሳሳይ ስፒሪት እንዲኖረን ያደርጋል ማለት ነው። ቀን ላይ ጥሩ ስፒሪት ካለን ማታ ላይ ጥሩ ስፒሪት ይኖረናል። ነገር ግን ጠዋታችን የተበላሸ ቢሆን፣ ቀናችን የተበላሸ ቢሆን ማታ ላይ የማረም እድል አለ። ልክ ወደ አልጋ ከመሄዳችን በፊት ያጠፋነው ነገር ካለ ይቅርታ ጠይቀን ለሌሎች ይቅር ብለን ሌሊቱን እንደገና የተሻለ ለማድረግ ጸሎት አድርገን አመስግነን ብንተኛ ቀን ይዘን የመጣነው ኔጌቲቭ ኤነርጂ ወደ ሌሊቱ እንዳይሻገር እንገድበዋለን ማለት ነው። በዚህ መንገድ የሚቀጥለውን ቀን ጠዋት የተሻለ መንፈስ እንዲኖረን ማድረግ እንችላለን ማለት ነው። ስለዚህ ጥንቃቄ የምንይዛቸው ወቅቶች በቀን ውስጥ ጠዋትንና ማታን። ጠዋት ከተበላሸ ቀን ይበላሽ፣ ቀን ከተበላሸ ማታ የማረም ወደ አልጋ ከመሄዳችን በፊት አርመነው እንተኛለን ማለት ነው። ስለዚህ በዚህ መንገድ የተሻለ ቀን የተሻለ ህይወት መገንባት እንችላለን። አመሰግናለሁ።